አንደኛ በአፄ ፋሲል አብያተ መንግስት እድሳት፣ ሁለተኛ በአዘዞ ብልኮ መንገድ ስራ መፋጠን፣ ሶስተኛ በመገጭ ግድብ ስራ መፋጠን፣ አራተኛ ከተማዋን እንደገና ለመስራት እና ግርማዋ እንዲመለስ ተስፋ የፈነጠቀውን የኮሪደር ልማት በማስጀመርና በማስኬድ ለዘመናት ሲያስቆዝመን የነበረውን የልማት ጥማት ምላሽ ለመስጠት የተደረገ ተጨባጭ እርምጃ ስለሆነ እያመሰገንኩ ቀጣይ ትኩረት ቢሰጣቸው ለምላቸው ነው። አንድ የውሃ ችግር የጎንደር ከተማ መሰረታዊ ችግር ነው። ታሪክን እንደገና ማደሱ እንደገና ማስቀጠሉ ያለው እጅግ በጣም የሚመሰገን ነው። በተደጋጋሚ እኔ እናገራለሁ። እኛ እጅግ በጣም ደስተኞች ነን፣ ሺህ ዓመት ይኑሩልን ብለን እናመሰግናቸዋለን። ሆነ ለምናገር ይሄ ቤተ መንግስት ከተወሰነ ዓመት በኋላ ልናገኘው አንችልም ነበር። አሁን ያለማችሁልን ታምራዊ ለውጥ ነው። እጅግ በጣም እናመሰግናለን። ፋብሪካ ያስፈልጋታል ጎንደር። እናንተ እንሰራዋለን ብላችሁ ተናግራችሁ ያልሰራችሁት ነገር የላችሁም። ቃላችሁን በተግባር እንደምትፈጽሙ ስራችሁ ማሳያ ነው። እንደው አልፎ ቃላችሁ ባህል ራሱ እየሆነ ነው። ማህበረሰቡ እየወረሰው ነው። የሥራ ባህላችን ከፍ የሚያደርግ ነገር ዛሬ የግል ህንጻዎች 24 ሰዓት እየተሰሩ ነው። ማታ ማታ እየተሰሩ ነው። ጥሩ ነው። ሰሞኑን እያየነ ነው። ወንድሞቻችን እየገቡልን ነው። በእውነት ደስ እያለን ነው። እየደገፍናቸው እየወደድናቸው ነው። የተቀሩት ደግሞ እንዲገቡ ይነገር። ሀለዛ በስተቀር ደግሞ መንግስት ማስከበር ያለበትን ህግ አስከብሮ ሰላም እንፈልጋለን። ባለፈው ፋሲል ግንብ ሊመረቅ መጣው ጠቅላይ ሚኒስትራችን እስከ ባለቤታቸው አራዳን ደግሞ አሁን ነገ ታያላችሁ አበባ በርታ ውብ ሆና ተውባ ያለው ያሉትም አሁን እየተሰራ ደስ ይላል። ይሄን ሁላችለው አንድ ወጣት እውነቴን ነው በሳቸው እድሜ ያለ እኮ ነው አሁን የሚዘርፍ በሳቸው እድሜ ያለ እኮ ነው አሁን ባቶች ያላቸው እድሜ ያለ እኮ ነው አሁን ወጦ አገር የሚበጠብጥ ያለ። ይሄን ልቦና ይስጠው፣ ልጁን ልቦና ይስጠው። እኔ ሙት ይታመም አይደለም፣ ልብ ይስጣቸው፣ ይመለሱ ወደ እናታቸው ወደ አባታቸው ወደ ህገ መንግስታችን ይመለሱ ነው ምለውና እኔ ማቀርበው በጣም ልማቱ ደስ ብሎኛልኝ። የፋሲል ግንብ ብቻ ነው ከዚህ አዘዞ ጎንደር እንዴት ብለን ነው ምንደ የለበር እና ልማቱ በጣም ደስ ይላል። ሰላም ይቀድማል። በዚህ በጎድን ችግር በጎድን ልማት እንዲሁ ነው ተሰርቶ በማየት እኔ በጣም በዚህ እድሜ ደስ ብሎኛል።